ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ለወትሮ ሁሉ ያክብሩ ሰላምታችንን ከናሁ ቴሌቪዥን እያቀረብን የዛሬ ዕለት ሐሙስ መጋቢት 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ጋሻው ዳኛውና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተውን መረጃ ቀዳሚ እናደርጋለን። የፊፋ የሀገራት የደረጃ ሰንጠረዥ በዛሬው ዕለት ይፋ ሲደረግ የወርሃ መጋቢት ማለት ነው ኢትዮጵያ 3 ደረጃዎችን በማሻሻል እንደዚሁ ከፍ ማለት የቻለችበትን ውጤት ማስመዝገብ ችላለች። በቅርቡ እንግዲህ የጥሎ ማለፍ የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ ከተጋጣሚዋ ሀገር ሳውቶሜና ፕሪንሲፔ ጋር በድምር ውጤት ጨዋታዋን አድርጋ ማለፍ የቻለችው ኢትዮጵያ 3 ደረጃዎችን ማሻሻል ችላለች። ከዚህ ቀደም እንደሚታወቀው 147ኛ ደረጃ ላይ ነበር የምትገኘው ከዓለም ማለት ነው። አሁን ግን 3 ደረጃዎችን አሻሽላ ወደ 144 ከፍ ማለት የቻለችበትን ውጤት ማስመዝገብ ችላለች ማለት ነውና እንግዲህ በቀጣይም በአፍሪካ ዋንጫ የውድድር መድረክ ለማለፍ ደግሞ ወደ 27ቱ የምድብ ጨዋታዎች ይጠብቋታል። በአሰልጣኝ ዮሐንስ ሳሌ የተመራች የኢትዮጵያ ብሔራዊ ቡድን በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው። ጥሩ ጅምር ነው። በቀጣይም እንግዲህ ይህንን ውጤት ያስቀጥላሉ ብለን እናስባለን። የሌሎችንም ሀገራቶች ስንመለከት በፊፋ የወርሃ መጋቢት የደረጃ ሰንጠረዥ ላይ ከዓለም 7ኛ ከአፍሪካ ደግሞ በቀዳሚነት የተቀመጠችው የ2022ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በርካቶችን ባስገረመ ሁኔታ ጥሩ አፈጻጸም የነበራት ሰሜን አፍሪካዊቱ ሀገር የሞሮኮ ብሔራዊ ቡድን ነው። 4ኛ ደረጃን ይዞ ማጠናቀቁ የሚታወስ ነው በዚያ የውድድር መድረክ ላይ ማለት ነውና ይሄም በአፍሪካ የተመዘገበው የመጀመሪያው የዓለም ዋንጫው ከፍተኛው ታሪክ መሆኑ የሚታወቅ ነውና አሁን ላይ እንግዲህ ከአፍሪካ በቀዳሚነት ከዓለም ደግሞ 7ኛ ደረጃን ላይ እንድትቀመጥ አድርጓታል ማለት ነው። ሞሮኮ እንግዲህ ከቅርብ ዓመታት ወዲህ በተለይ የእግር ኳሷ እጅግ በጣም እየተነቃቃ ነው የሚገኘው። መሰረታዊ ልማቱ የኢንፍራስትራክቸር ዝርጋቷ እጅግ በጣም የሚያስደምም ነው። በአውሮፓ ስታንዳርድ ነው እየተመለከትናት የምንገኘውና በአጠቃላይ ለእግር ኳሷ እድገት መንግስት ትኩረት ሰጥቶ ነው እየሰራ የሚገኘው ማለት ይቻላል። ሌሎች ሀገራት የካፍን መስፈርት የማያሟላ ስቴዲየም ያላቸው ሀገራችን ኢትዮጵያን ጨምሮ እንግዲህ ወደ ሞሮኮ በመሰደድ ነው ብሔራዊ ቡድናቸውን ጨዋታ እያከናወኑ በት የሚገኘው ማለት ነውና የሌሎችም ስፖርቶች መዳረሻ እየሆነች ትገኛለች። በተለይ ደግሞ የስፖርት ቱሪዝም ላይ እየሰሩ ይገኛሉ ሞሮኮያን በሚባል ደረጃ መጥቀስ ይቻላል። በቅርቡ በአፍሪካ ዋንጫ የውድድር መድረክ እንደምናስታውሰው ከዛ በኋላ ካፍ ከሴኔጋል ነጥቆ ለአዘጋጇ ሀገር ሞሮኮ እንዲሰጥ ብሎ እንደዚሁ ማወጁ የሚታወስ ነው። እንግዲህ በፍጻሜው ጨዋታ ደግሞ በሴኔጋል 1-0 በሆነ ውጤት ተሸንፋ ነበረ። ከሜዳ ውጪ ባሉ ጉዳዮች ግን የዋንጫ ክብሩ የሚገባው ለሞሮኮ ነው ብሎ እንደዚሁ ውሳኔ መስጠቱ ይታወሳል። በእርግጥ ውሳኔው አሁን ድረስ የጸና አይደለም። ወደ ካስ እንግዲህ አምርተዋል። እንግዲህ ይግባኝ እየጠየቁ ነው የሚገኙት። በዛ ደግሞ የሚወሰነው ውሳኔ ምናልባት የሞሮኮ ብሔራዊ ቡድን ሁለተኛ የአህጉር አቀፍ ወይም የአፍሪካ ዋንጫ የውድድር መድረክ የዋንጫ ክብር ሆኗል ሊመዘገብ ይችላል የሚሉ ጉዳዮችም እየተነሱ ነው የሚገኙት። ብቻ ሞሮኮ በዓለም ላይ ያላትም አበርክቶ እጅግ በጣም እየጎላ መጥቷል። 7ኛ ደረጃ ላይ ተቀምጣለች ማለት ነው። የዓለምን የደረጃ ሰንጠረዥ ስንመለከት እንግዲህ ፈረንሳይ በቀዳሚነት ተቀምጣለች። ስፔን 2ኛ ደረጃ ላይ ትገኛለች። የወቅቱ የዓለም ዋንጫው አሸናፊዋ የሊዮኔል አንድሬስ ሜሲዋ ሀገር አርጀንቲና ደግሞ 3ኛ ደረጃ ላይ ተቀምጣለች ማለት ነውና በአጠቃላይ ይሄንን ይመስላል። የአፍሪካ ሀገራቶች በዓለም የደረጃ ሰንጠረዥ ላይ ያላቸውን ሁኔታ ስንመለከት ደግሞ ቀደም ሲል እንደጠቀስነው ሞሮኮ 7ኛ ደረጃ ላይ ትገኛለች። የወቅቱ የአፍሪካ ዋንጫ የውድድር መድረክ የዋንጫ ባለክብር የሆነችው ደግሞ ሴኔጋል 14ኛ ደረጃ ላይ ነው የምትገኘው። ምዕራብ አፍሪካዊቷ ሀገር ናይጄሪያ እንደዚሁ 26ኛ ደረጃ ላይ ተቀምጣለች። የሞሐመድ ሳላዋ ሀገር ደግሞ ሀገረ ግብጽ እንደዚሁ 30ኛ ደረጃ ላይ ተቀምጣለች ከዓለም ማለት ነውና ይህንን ይመስላል እንግዲህ የወርሃ መጋቢት የፊፋ የሀገራቶች የደረጃ ሰንጠረዥ ኢትዮጵያ 3 ደረጃዎችን በማሻሻል 144ኛ ደረጃ ላይ መቀመጧ የበለጠ የሚያበረታታ ነው ብለን እናስባለን። ወደ ሌሎች የሀገር ውስጥ ስፖርታዊ መረጃዎች ስናልፍ እንደዚሁ ሌላውን የብሔራዊ ቡድን የእድሜ እርከን እናገኛለን። የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን እንግዲህ የ7ኛ ቀን ልምምዱን በዛሬው ዕለት በአበበ ቢቂላ ስቴዲየም ስለማከናወኑ ነው እየተገለጸ የሚገኘው። ይሄ ወጣት የኢትዮጵያ ብሔራዊ ቡድን እንግዲህ በአሰልጣኝ ለሜቻ ቻለው ነው እየተመራ የሚገኘው ማለት ነውና እንግዲህ ልምምዳቸውን እያደረጉ ይገኛሉ። ቀጣይ በሀገረ ተርኬ የሚደረግ እንደዚህ ውድድር አለ። የዩኤፋ
ሻምፒዮንሺፕ የውድድር መድረክ ማለት ነውና እዛ የውድድር መድረክ ላይ ለመካፈል እንስቶቹ ሉሲዎች እንግዲህ ልምምድ ስራቸውን አጠናክረው እንደቀጠሉ ነው እየተገለጸ የሚገኘው። በምስሉ ላይ እንደምንመለከተው እንግዲህ ለብሔራዊ ቡድኑ ጥሪ የቀረበላቸው ልምምዳቸውን እያከናወኑ የሚገኙት እንስት እግር ኳሰኞች በጥሩ ስነ ልቦና ልምምዳቸውን እየሰሩ እንዳሉ መረጃዎች እየጠቆሙ ይገኛሉ። ይህንን መረጃ ያደረሰን የኢትዮጵያ እግር ኳስ ፌዴሬሽን ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ፕሪሚየር ሊግ እናገኛለን። የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች የሜዳ ለውጥ እንደተደረገባቸው እየተገለጸ ነው የሚገኘው። ከነገ ጀምሮ ነው ጨዋታዎቹ የሚከናወኑት። እንግዲህ በሀገራት ጨዋታዎች ምክንያት ያለፉትን ቀናቶች ረፍት ላይ እንደነበረ ይታወቃል። አሁን ላይ እንግዲህ ሊግ ሼር ካምፓኒው በተለይ በአዲስ አበባ ስቴዲየም ሊከናወን የነበሩ ጨዋታዎችን ወደ አበበ ቢቂላ ስቴዲየም ስለማሸጋገሩ እንደዚሁ መረጃዎችን እየሰጠ ነው የሚገኘው ማለት ነው። ነገ ጅማሯቸውን ያደርጋሉ። በዚህም መሰረት ለሚቀጥለው መርሃ ግብር ወደ አዲስ አበባ ስቴዲየም ይመለሳል ተብሏል። የሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች እንደዚሁ እንደተጠበቁ ናቸው የሚል መረጃ ነው ያወጣው ሊግ ሼር ካምፓኒው። ነገ እንግዲህ የ25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንደዚሁ ሲመለሱ ቀን 7 ሰዓት ላይ በአበበ ቢቂላ ስቴዲየም ኢትዮ ኤሌክትሪክ ከባህር ዳር ከተማ ጋር ጨዋታቸውን የሚያከናውኑ ይሆናል። እንደዚሁም ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ድሬዳዋ ከተማ ከፋሲል ከተማ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ሲል ጅማሮውን የሚያደርግ ነው የሚሆነው። የአሰልጣኝ ዘሪሁን ሸንገታው ቡድን ኢትዮ ኤሌክትሪክ እጅግ በጣም አስደናቂ አቋም ላይ ነው የሚገኘው። ወደ ሀገራት ጨዋታ ወደ ረፍት ከማምራቱ በፊት የኢትዮጵያ ፕሪሚየር ሊግ 3 ተከታታይ ጨዋታዎችን ማሸነፍ ችሏል። የመጨረሻ ጨዋታዎቹን ከተመለከትን ማለት ነውና ኢትዮ ኤሌክትሪክ በዘንድሮ ዓመት በፕሪሚየር ሊጉ ለዋንጫ በሚደረገው ፍክክር ውስጥ እየተመለከትነው እንገኛለን። 4ኛ ደረጃ ላይ ነው የሚገኘው በ37 ነጥቦች ማለት ነው። ከመሪው ሲዳማ ቡና እግር ኳስ ክለብ የ8 ነጥብ ልዩነት ብቻ ነው ያለውና ይህንንም ተከትሎ እንግዲህ እስከ ውድድር ዓመቱ መጨረሻ ድረስ ለሻምፒዮናነቱ ከሚፎካከሩ ክለቦች መካከል ቅድሚያ ግምት ተሰጥቶታል። ባህር ዳር ከተማ በደረጃ ሰንጠረዡ አሁን ላይ 9ኛ ደረጃ ላይ ይገኛል 31 ነጥቦችን ይዞ ማለት ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 6 ብቻ ነው። ይህን ጨዋታ ካሸነፉ የጣና ሞገዶቹ የበለጠ ውጤቱንና ደረጃውን ማጥበብ ይችላሉ፣ የነጥብ ልዩነቱን ማለት ነው ከኢትዮ ኤሌክትሪክ ጋር ያላቸውን። ከዛ ባለፈ ደግሞ ኢትዮ ኤሌክትሪክ ጨዋታውን ማሸነፍ ከቻለ ለጊዜውም ቢሆን ከሐዋሳ ከተማ እግር ኳስ ክለብ ጋር ነጥቡን በማስተካከል 40 በማድረስ 2ኛ ደረጃ ላይ መቀመጥ የሚችልበትን ውጤት ማስመዝገብ ይችላል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ብርቱካናማዎቹ ድሬዎች እንደዚሁ ከሰሜን ኢትዮጵያ ተወካዩ ክለብ ፋሲል ከተማ ጋር ጨዋታቸውን የሚያከናውኑ ይሆናል። ያለፉትን 5 ጨዋታዎች ማሸነፍ ያልቻለው ፋሲል ከተማ እንግዲህ በምክትል አሰልጣኙ እየተመራ ከዚህ ቀደም የብሔራዊ ቡድኑ አሰልጣኝ እንደዚሁ አሰልጣኝ ዮሐንስ ሳሌ ሲመሩት እንደነበረ እናስታውሳለን። በዛ ወቅት ዘለግ ላሉ ሳምንታቶች በኢትዮጵያ ፕሪሚየር ሊግ በአዲሱ የውድድር ዘመን ሽንፈት ሳያስተናግድ በብቸኝነት ሲጓዝ የነበረበትን ሂደት እናስታውሳለንና ያለፉትን ጊዜያቶች ግን በጣም ተዳክሞ ተመልክተነዋል። ምናልባት ያገኙትን እረፍት በመጠቀም ቡድኑን አሻሽለው መጥተዋል የሚለው ነገር ነገ እንግዲህ ከድሬዳዋ ከተማ ጋር በሚያደርጉት ጨዋታ ልዩነቱን የምንመለከተው ነው የሚሆነው። ወደ ሐዋሳ ዩኒቨርሲቲ ስቴዲየም ወደሚደረጉት ጨዋታዎች ስናልፍ ደግሞ በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ካደጉ ክለቦች መካከል አንደኛው የሆነው ሸገር ሲቲ ከአርባ ምንጭ ከተማ ጋር ጨዋታውን ያደርጋል። መቻል ከሱልሽረ እንደዚሁ 12 ሰዓት ላይ የሚደረግ ጨዋታ ነው። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የደረጃ ሰንጠረዥን ስንመለከት እንግዲህ ሲዳማ ቡና 45 ነጥቦችን ሰብስቦ በቀዳሚነት ይመራል። ሐዋሳ ከተማ በ5 ነጥቦች ዝቅ ብሎ በ40 ነጥብ 2ኛ ደረጃ ላይ ተቀምጧል። ነገሌ አርሲ 38 ነጥቦች አሉት፣ 3ኛ ደረጃ ላይ ነው የሚገኘው። ኢትዮ ኤሌክትሪክ እንደዚሁ መቻል ተከታዩን ደረጃ ይዟል ማለት ነው። የሊጉን የከፍተኛ ጎል አስቆጣሪነት ትራክ አዲስ ግደይ ከኢትዮጵያ ንግድ ባንክ እንደዚሁ ማቤል ያለው ከሊጉ መሪ ሲዳማ ቡና እግር ኳስ ክለብ እኩል 10 ግቦችን ከመረብ አሳርፈው እንደዚሁ አንደኛና 2ኛ ደረጃ ላይ ተቀምጧል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ መረጃዎቻችን ይቀጥላሉ። እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናድርግና ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ምርጫችሁን ናሁ ቴሌቪዥን አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶችን ተከታትለን እንመለስ። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የባህር ማዶ ስፖርታዊ መረጃዎቻችንን የምንጀምረው አርሰናልን በተመለከተ ይፋ የተደረገውን መረጃ ነው። የቀድሞ የቀይ ሰይጣናቱ ኮከብ ዋይኒ ማርክ ሩኒ የአርሰናሉን የፊት መስመር ተጫዋች ቡካዮ ሳካን አስመልክቶ የሰጠውን አስተያየት ቀዳሚ እናደርጋለን። ቡካዮ ሳካ እንግዲህ የዘር ግንዱ የሚመዘዘው ከምዕራብ አፍሪካ ሀገር ናይጄሪያ ነው። ከዛም እንግዲህ የእግር ኳስ እድገቱ በአብዛኛው በእንግሊዝ በአርሰናል እግር ኳስ አካዳሚ እንደሆነ ይታወቃልና በዛ ውስጥ ፕሮግረስ እያደረገ እስከ ብሔራዊ ቡድን ድረስ መመረጥ እንደዚሁም ደግሞ በአርሰናል ቀዳሚ ተመራጭ ሆኖ ያለፉትን ጊዜያቶች አርሰናል በተለያዩ ስኬቶች ውስጥ ሲያልፍ የዚህ ተጫዋች አይነተኛ ሚና እንግዲህ ጎልቶ የሚወጣ መሆኑን የእግር ኳስ ቤተሰቡ በደንብ ይገነዘባል ብለን እናስባለን። በተለይ ደግሞ የአርሰናል ደጋፊዎች ማለት ነው። አሁን ላይ ካሉ ወጣት ተጫዋቾች መካከል እንግዲህ ስማቸው ከሚጠቀስ ተጫዋቾች መካከል አንደኛው ቡካዮ ሳካ መሆኑ ይታወቃልና አሁን 24 ዓመቱ ላይ ነው የሚገኘው። ዋይኒ ሮኒ እንግዲህ ይህንን ተጫዋች አስመልክቶ የሰጠው አስተያየት ምንድነው? ቡካዮ ሳካ አሁን ላይ ከጉዳት ባለፈ የጨዋታ መደራረብ የሙሉ አቅም ላይ እንዳይገኝ እያደረገው ነው የሚገኘውና በሙሉ አቅሙ ብሔራዊ ቡድኑንም ይሁን ክለቡን እንዲያገለግል በቂ ረፍት ያስፈልገዋልና ውጤታማ ነው ብዬ አላስብም። አሁን ያለው አቋም የእግር ኳስ ክሎታ እንዳለው አውቃለሁ። በዛ ላይ ደግሞ ታታሪ ሰራተኛም እንደሆነ ሜዳ ላይ በሚያደርጋቸው እንቅስቃሴዎች መገንዘብ ይቻላል። ነገር ግን ደግሞ የብሔራዊ ቡድኑ አሰልጣኝ እንደዚሁ ቶማስ ቱኸል የክለቡ አሰልጣኝ ሚካኤል አርቴታ ተጫዋቹን ጉልበት ባገናዘበ መልኩ ነው ጫና መቀነስ አለባቸው፣ ሌሎች ተጫዋቾችን እንደዚሁ ቀዳሚ ማድረግ አለባቸው፣ ተጫዋቹ ረፍት ያስፈልገዋል የሚል አስተያየት ሰጥቷል። ብዙዎች እንግዲህ ከሰሞኑ ወይም ያለፉትን 2 ወራቶች ብንመለከተው ቡካዮ ሳካ በአንዳንድ አጋጣሚዎች በእርግጥ ከጉዳት ጋር በተያያዘ ከሜዳ የራቀባቸውን አጋጣሚዎች ማስታወስ ይቻላል። ነገር ግን ደግሞ ሜዳ ላይም በሚገባበት እንቅስቃሴ ያናሃል ውጤታማ አይደለም። ለምሳሌ በኤፍኤ ካፑ ጨዋታዎች ላይ አሰልጣኝ ሚካኤል አርቴታ የ10 ቁጥር ሚና ላይ እንደዚሁ እያሰለፈው እንደነበረም ተመልክተናል። በአንዳንድ ጨዋታ ያንን ነገር ቴስት ለማድረግ ሙከራ ሲያደርግ ነበርና ከዚህ ቀደም አማራጮች ስላልነበሩ የአርሰናልን የቀኝ ክንፍ ብቻ አይደለም በአጠቃላይ የአርሰናልን የአሸናፊነትን ሁኔታ ስንመለከት የቡካዮ ሳካ ትከሻ ላይ የተንጠለጠለ ነበር። አሁን ግን በተለይ ያለፈውን ክረምት በርከት ያሉ ተጫዋቾችን የሰሜን ለንደኑ ክለብ አርሰናል ማምጣቱን ተከትሎ አሁን ላይ አሰልጣኝ ሚካኤል አርቴታ የተለያዩ አማራጮች አሉት። ለምሳሌ በሱ ቦታ የሚጫወተው ኖኒ ማዱኬን መጥቀስ ይቻላልና ኖኒ ማዱኬ ወይ 10 ደቂቃ ወይ 15 ደቂቃ ነው እየተሰጠው የምንመለከተው። ጥሩ አቋም ላይም ሆኖ ቀዳሚ ምርጫው የሚሆነው ቡካዮ ሳካ ነውና ይሄ ነገር መቀነስ አለበት የሚል ነው የዋይኒ ሮኒ አስተያየት ማለት ነው እንጂ በተጫዋቹ ክህሎት በጣም እምነት አለኝ፣ ብሔራዊ ቡድኑንም በቀጣይ በጥሩ ሁኔታ ማገልገል ይችላል፣ ክለቡንም ወደ ተሻለ ነገር ማሻገር ይችላል። ነገር ግን ደግሞ እነዚህን ነገሮች ማድረግ የሚችለው ካለበት ጫና መላቀቅ ሲችልና በተለያዩ ቀናቶች እረፍት አድርጎ ጨዋታዎችን ማድረግ ሲችል ነው የሚል አስተያየት ሰጥቷል። እንግዲህ በዚህ ዓመት ይህ 24 ዓመት የፊት መስመር አጥቂ 27 የሊግ ጨዋታዎችን አድርጓል። 6 ግቦችን ከመረብ አሳርፏል። 4 ለጎል የሆኑ ኳሶችን ብቻ ነው አስተዋጽኦ ማበርከት የቻለው ማለት ነው። ከሳካ አንጻር እጅግ በጣም አነስተኛ ቁጥር ነው ማለት ይቻላል። በቻምፒየንስ ሊጉም 8 ጨዋታዎችን አድርጓል። 2 ግብ አስቆጥሯል። 2 ለጎል የሆነ ኳስ ነው አመቻችቶ ማቀበል የቻለው ማለት ነውና በአርሰናል በአራቱም የውድድር አይነታት ጥሩ እንቅስቃሴ እያደረገ ይገኛል። የዚህ ተጫዋች ጫና ግን መቀነስ እንዳለበት ነው ብዙ የእግር ኳሱ ባለሙያዎች ዋይኒ ማርክ ሮኒን ጨምሮ ሌሎችም አስተያየት እየሰጡ የሚገኙት ማለት ነውና የዋይኒ ሮኒን አስተያየት እንዴት ተመለከታችሁት? የቀድሞ ቀይ ሰይጣናቱ እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ በጣም ስማቸው ከፍ ብሎ ዛሬም ድረስ ከሚጠቀሱ ተጫዋቾች መካከል አንደኛው ነውና እሱም እዚህ መስመር ላይ ስለሚጫወት ወይም ደግሞ እሱም የእንግሊዝ ፕሪሚየር ሊግ ተጫዋች ስለነበረ አብዛኛውን ጫና ይረዳል ብዬ አስባለሁኝና ይህንን አስተያየት ሰጥቷል። የሮኒን አስተያየት እንዴት ታዩታላችሁ? እናንተም እዚህ ላይ ሀሳብ ልትሰጡበት ትችላላችሁ። ወደ ሌላኛው መረጃ ስናልፍ አሁንም የአርሰናል መረጃ ነው የምናገኘው።
አርሰናልና ማንቸስተር ሲቲ በአንድ ተጫዋች ዙሪያ እንደዚሁ በዝውውሩ ጉዳይ ስለመፋጠጣቸው እየተገለጸ ነው የሚገኘው። ተጫዋቹ ቲኖ ሊቨራሜንቶ ነው። የኒውካስል ዩናይትድ የተከላካይ ስፍራ ተጫዋች ነውና ይህንን የ23 ዓመት የተከላካይ ስፍራ ተጫዋች ለማስፈረም ሁለቱ የፕሪሚየር ሊጉ ክለቦች አርሰናልና ማንቸስተር ሲቲ ከፍተኛ ፍልሚያ እያደረጉ እንዳሉ ነው እንግዲህ መረጃዎች እየወጡ የሚገኘው። ይህንን መረጃ ይፋ ያደረገው ፉትቦል ኢንሳይደር የተሰኘው የመረጃ ምንጭ ነውና በቀጣይ በክረምት የዝውውር መስኮት ከክለቡ ጋር ሊለያይ ከጫፍ ስለመድረሱ ነው እየተገለጸ የሚገኘውና ማክፓይሶቹን ለቆ በዚያው በእንግሊዝ ፕሪሚየር ሊግ መቆየት ይፈልጋል ተብሏል። መዳረሻውን ኤምሬትስ ሊያደርግ ይችላል ወይስ ደግሞ ኢታድ የሚለው ነገር ግን በቀጣይ የምንመለከተው ነው የሚሆነው ማለት ነውና ብዙ ክለቦች እየፈለጉት ይገኛሉ። ይህንን ተጫዋች ማረፊያው የት ይሆናል የሚለውን ነገር እንመለከታለን። የፈረንሳዊ የፊት መስመር ተጫዋችን አርሰናል አሁንም ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። የአይንትራ ፍራንክፈርቱ የፊት መስመር አጥቂን ለማግኘት ብዙ የፕሪሚየር ሊጉ ክለቦች ጥረት እያደረጉ ነው የሚገኙት። አሁን እንግዲህ ከአይንትራ ፍራንክፈርት ብዙ ተጫዋቾች እየወጡ እየተመለከትን እንገኛለን። እንደነ ኦማር ማርሙሽን በማንቸስተር ሲቲ ቤት ማስተዋወስ ይቻላል። በሌላ በኩልም ትልልቅ ተጫዋቾች አሏቸው። አትራፊ ክለብ ነው ማለት ይቻላል። እንግዲህ ተጫዋቾችን እያበቃ በፋይናንሱ በደንብ እየፈረጠሙ ከሚገኙ ክለቦች መካከል እሱና ቦሩሻ እንደዚሁ ደግሞ ባየር ሊቨርኩሰንን ማንሳት እንችላለንና አሁን ደግሞ አይንትራ ፍራንክፈርት ይህንን ተጫዋች ወደ አርሰናል አሳልፎ ይሰጠዋል የሚለው ነገር ይጠበቃል። ዣን ማቲዮ ባዮና የተሰኘው ተጫዋች ነው። እንግዲህ ይህንን ተጫዋች ባዮዋን ለማስፈረም ፍላጎት ካላቸው ክለቦች መካከል አርሰናል አንደኛው ሆኗል የሚሉ መረጃዎች እየወጡ ነው የሚገኘው ማለት ነው። የጣሊያን ብሔራዊ ቡድን እንግዲህ ባለፉትም የመረጃ ጊዜያቶች ሰፋ ባለመልኩ ወደ እናንተ መረጃዎች ስናደርስ ነበር። ለሶስት ተከታታይ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከማንመለከታቸው ሀገራቶች መካከል አንደኛው የጣሊያን ብሔራዊ ቡድን ሆኗል። የጣሊያን ብሔራዊ ቡድን እንግዲህ እንደሚታወቀው እጅግ በጣም የገዘፈ ክብር ካላቸው ወይም የገዘፈ ታሪክ ካላቸው በዓለም ዋንጫው ላይ አንደኛው ነው ማለት ይቻላል እና እንግዲህ በተለይ ደግሞ አሁን በቦስኒያ ኤርዞጎቪና ከተሸንፎ ከፕሌይኦፉ ውጪ ከሆነበት ወይም ከዓለም ዋንጫው ከቀረ በኋላ የኮቺንግ ስታፍ አባላቶች በአጠቃላይ የብሔራዊ ቡድኑ አመራሮች በራሳቸው ፍቃድ ከብሔራዊ ቡድኑ ለማግለል ስለመዘጋጀታቸው ነው እየተገለጸ የሚገኘው። እንግዲህ በጣሊያን መነጋገሪያ ሆኗል። የመገናኛ ብዙሃን አሁን የብሔራዊ ቡድኑን ጉዳይ በሰፊው እያነሱት ነው የሚገኘው። ጋቱሶም የብሔራዊ ቡድኑ አሰልጣኝ ራሱን ለማግለል ፍላጎት እንዳለው እየተገለጸ ነው የሚገኘው። አሊያም ደግሞ እንደዚሁ የሀገሪቱ እግር ኳስ ፌዴሬሽን ሊያነሳው ፍላጎት እንዳለው እየተነሳ ነው የሚገኘው ማለት ነው። ጋብሪኤል ግራቪና ይሰኛሉ የጣሊያን እግር ኳስ ፌዴሬሽን ፕሬዚደንት ማለት ነውና አሁን ይፋ በሆነው መረጃ እነዚህ የቡድን አመራሮች ጃን ሊጂም ቡፎንን ጨምሮ ማለት ነው እነዚህ የቡድን ስታፍ አባላቶች ብሔራዊ ቡድኑን ለቀው እንደሚሄዱ ነው እየተገለጸ የሚገኘው። እንግዲህ ቀድሞ በዩቬንቱስና በተለያዩ ክለቦች ውስጥ የምናውቀው ግብ ጠባቂ አሁን የጣሊያን ብሔራዊ ቡድን መሪ እንደነበረ እናስታውሳለን። እንደዚሁም ደግሞ የቀድሞ ሌላኛው የብሔራዊ ቡድኑም ተጫዋች እንደዚሁ ጋቱሶም ብሔራዊ ቡድኑን እየመራ ከጫፍ አድርሶት ነበርና በመጨረሻው ጨዋታ ምናልባት የባስቶኒ ቀይ ካርድ ሊሆን ይችላል ለዚህ ሁሉ ውጥንቅጥ የዳረጋቸው 41ኛው ደቂቃ ላይ ነው ገና በጊዜ የመጀመሪያው ግማሽ 45 ላይ በቀይ ወጣባቸውና ከዛ በኋላ እንግዲህ በመለያ ምት ተሸንፈው በቦስኒያ ኤርዞጎቪና ተሸንፈው እንግዲህ ከዓለም እግር ኳስ ዋንጫ የውድድር መድረክ ለሶስት ተከታታይ ጊዜ ከመድረኩ ላይ ሳይደርሱ የቀሩበት ውጤት ከተመዘገበ በኋላ ነው በሀገረ ጣሊያን እንደዚህ አይነት መረጃዎች እየወጡ የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛውና ብሩጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።